ማመንና ማረጋገጥ ያለብህ ነገር ቢኖር እኔ ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያትም ልኖር አልችልም። ሁለት ወርም ሰላም ውድ ቤተሰቦቻችን፣ እንግዲህ የሩታና የአብርሃም ጉዳይ ያው ነገሩ የተጧጧዘ በየቀኑ አዳዲስ ሀሳቦችን የማናይበትና ያው በየሰዓቱና በየደቂቃው የሆነ አብርሃም ከሩታ ጋር፣ ሩታ ከአብርሃም ጋር፣ ከዛ ሄርሜላ ከሩታ ጋር በሚል እንግዲህ እስከዚህ ሰዓት ተደርሰናል። አብዛኛው ተመልካች እንግዲህ በጣም ደብሮታል፣ በጣም ስልችት ብሎታል። ስለዚህ ያው መቋጫ የሌለው ፊልም እንደሆነብን አብዛኞቻችን እንግዲህ በኮሜንትም ጭምር ያስቀምጣችሁ ያለበት ሁኔታ ነው ያለው። ስለዚህ ዛሬም እንግዲህ የአብርሃምና የሩታ ጉዳይ ለአንድና ለመጨረሻ ጊዜ ማጠናቀቂያ ተገኘ። ሶስት ወርም በአመትም በሁለት አመትም ላግባ፣ ይሄ የኔ ላይፍ ነው። ማንም ያገባውም የለም። ማንም ሰው ይሄንን ነገር ሊጠይቀኝም አይችልም። አንተ የቀለበት ፕሮግራም አብርሃም ለሩታ ይዟል። ስለዚህ ይሄ ደግሞ አይሆንም እያለ የአብርሃም ወንድም ኤፍሬም ዛሬ ከች ብሎ ነው። ራስን ማስከበር የምትችለው ወይም ደግሞ እኛን ቤተሰብን ማስከበር የምትችለው አንተ ራስህ ነህ። ገብቶሃል? አንተ እኛን ሳታከብር ቤተሰብን ሳታከብር ማንም ሰው ያንተ ቤተሰብ ሊያከብር አይችልም። መጀመሪያ ቤተሰብን ማክበር ያለበት ራስህ ወይም ደግሞ ማስከበር ያለበት አብርሃም በውሳኔው ይጸናል ወይ የሚለውን ነገር እንግዲህ የምናየው ይሆናል። ምክንያቱም በሆነ ሰዓት ላይ በቃ ከሄርሜላ ጋር ተጋቡ፣ ሄርሜላን አገባት በምንልበት ሰዓት ላይ ይሁን አዲስ ነገር እየተፈጠረ በሐሳቡ ያረጋበት ሁኔታ እስካሁን ድረስ ያየንበት ሁኔታ ነው ያለው። አብዛኛው ሰው እንግዲህ ወይም ተመልካች ሩታንም በተራዋ እየሰደበ ሄርሜላንም አብርሃምንም በስድብ ጭምር ያጥረገረገ ያለበት ሰዓት ላይ ወይም ሁኔታ ላይ ደርሰናል። ስለዚህ ዛሬ ሱነትም ፍጻሜውን አግኝቶ አብርሃም በቃሉ ጸንቶ ለሄርሜላ ቀለበት ያስራሉ የሚለውን ነገር እንግዲህ በጋራ የምንመለከተው ይሆናል። እስኪ አዲስ ነገር ካለ እንግዲህ እንድትከታተሉ እጋብዛለሁኝ። ቤቱን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁኝ። ሰብስክራይብ ያደረጋችሁ ደግሞ ቤተሰብ ናችሁ። ሌሎች እንዲደርስ ላይክ፣ ሼር ያደረጋችሁ በኮሜንትም እንግዲህ የተሰማችሁ እንድታስቀምጡ ተጠይቃለሁኝ። ቸሪክ ተመን እስኪ የዛሬውን ቪዲዮ እንመልከት አብረን። በቃ ብዙ ነገሮችን አሳልፈናል። ከልጅነቴ ጀምሮ እያንዳንዱን ነገሬን ገመናዬን ሁሉ ነገር የምታውቀው አንተ ነህ እንጂ እነሱ አይደሉም። ገባ? ያንተንም እንደዛው እኔ ነኝ። ምንም ቢሆን ደግሞ ታላቅ ነኝ። ታላቅ ደግሞ እንደ ታላቅነቱ መከበር መቻል አለበት። እኔ ቡዜን እንደማከብራት አንተ እኔን ማክበር መቻል አለበት። ከቡዜም ጋር እየሄድክ መከራከር መጣላት ተገቢ አይደለም፣ ትክክል አይደለም። እሱንም አይቻለሁ። ምንም ከሷም ጋር መከራከርና መጣላት አያስፈልግም። ሲቀጥል ደግሞ ቢያንስ ታላላቆች የሚሉህን ነገር መስማት መቻል አለበት። በአንድ ያንተ የራስህን አእምሮ ብቻ አይደለም ማዳመጥ ያለበት። ይሄን ነው እኔ ልልህ የምችለው ማለት ነው። ከዛ ውጪ ግን ከዚህም በኋላ ከነሱም ጋር እኔ አትገናኝ ምናምን አይደለም። ተገናኝ ከፈለክ፣ ግን ደግሞ ትክክለኛ የሆነውን ነገር ነው ለነሱም ማውራት መቻል ያለብህ ማለት ነው። አይ እሺ፣ ለማንኛውም ነገር እሺ ይሁን። ስለመጣክ አመሰግናለሁ። እና እንግዲህ ቤተሰቦች ያው ትናንትና ትንሽ ያለመግባባት ነገር በእኔና እሱ መሀል ተፈጥሯል። አሁንም እሱም መጥቶ አውርቷል። ግን እኔ ጋር ያለው እውነት አሁንም ቢሆን የራሴ እውነት ሊመለስልኝ አልቻለም። እሱም የራሱ ነገር ነው ያወራው። በቃ ጊዜ ነገ ከነገ ወዲያ ጊዜ ራሱ የሚፈታው ይሆናል እኮ እያየኸው ትሄዳለህ እኮ። አሁን ለምሳሌ ሩታ እርጉዝ ነኝ ብላለች አይደል? እስኪ እርግዝናዋን ከሶስት ወር ቢያንስ 4 ወር ሲሆን ያስታውቃል እኮ አይደለ? ፈለገ ነገር ቢሆን 4 ወር 5 ወር ሲሆን ያስታውቃል። ረጅም አይደለም ጊዜው። ገባ? እውነታ ቀስ በቀስ ይጋለጣል። ከዛ በፊት እኔ ልጅ አለ ተብዬ ብዙ ነገር ተብዬ ያልተባልኩት ነገር የለም። ጊዜ ነው የፈታው አይደል? ያኔም ገባ? ከሌላ ሰው ልጅ አለ ምናምን ተብዬ ነበረ። ጊዜ ነው የፈታው። አሁንም ጊዜ ይፈታዋል ነገሮችን ነው የምልህ። ስለዚህ መቸኮል አያስፈልግም። አንተ እርግጠኛ ላልሆንክበት ነገር ቸኩለህ መናገር የለብህም። በቃ ጊዜ ይፈታዋል ሁሉንም ነገር ማለት ነው። እሺ፣ ስለዚህ ይሄንን ነው እኔ ልልህ የምችለው። ሌላም ጨምረው ነገር ከሌለ እኔ መሄድ አለብኝ። ዝናብም እየመጣ ነው። ሂድ፣ ቀጠር ኮንፎ ስላለ ሂድና በቃ እኔ ምክንያቱም ማውራት ያለብን ነገር አውርተን ጨርሰናል። በቃ ይሄ ነገር ያለኝ ነገር አውርቻለሁ። ይደውልልኝ። እሺ